ቆይ ይቺ ሴትዮ እኛን ሰገጥ ያደርጋን ነው ወይንስ ፋራ አድርጋን ነው ወይስ እንዴት ብታስብን ነው? ይሄንን እንትን ለጥፋ መታ እርጉዝ ነኝ ያዙኝ ልቀቁኝ መውረግረግ። እኔ አሁን ላይ ግን አንድ ነገር ያስፈራኝ ነገር አለ። የምሬን ነው የምላችሁ። አሁን ብሩኬ ወደማይፈልገው ነገር ውስጥ ነው አይደለ ያስገባችሁ መታ። እንግዲህ ይህ ሁሉ ዙሪያ ጥምጥም ሄዳ የማይፈልገው ህይወት ውስጥ ምንም ባላደረገው ነገር ነው አይደል ተወቃሽም ተሰዳቢ የሚሆነው። ሀይሚን ወደማትፈልገው ነገር ውስጥ እነዚህ ሰዎች በጣም ከባድ ናቸው፣ መሰሪ ናቸው። እንዳይከቷት ነው እየፈራሁ ያለሁት። የምሬ ነው አሁን ላይ። ለዛም ነው ሀይሚ ተብሩኬ ጎን ሁኒ ልንል የቻል ነው። ሰላም ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። እኔ አሁን የሆነ ወሳኝ ነገር መናገር ፈልጌ ነው የመጣሁት። ምክንያቱም እነዚህ ልጆች ምንም ነገር እውነታ ባልተጨበጠው ምንም ባልተጨበጠ ነገር አንድም እውነታ ባልተጨበጠ ነገር ሲለያዩ ማየት አንፈልግም ሁላችንንም። ምክንያቱም ብዙ ልጆች ደክማችኋል ለብሩኬና ለሀይሚ ብዙ ነገር። እውነቴን ነው። ስራችሁን ትታችሁ ለነሱ ገስ ላይ ተቀምጣችሁ የተከራከራችሁ ሰዎች አላችሁ፣ የተጣላችሁ ሰዎች አላችሁ። የብሩኬ ደጋፊዎች፣ የሀይሚ ወዳጆች፣ እንዲሁም የሁለቱም ወዳጆች፣ ትልቅም ሰዎች ትንሽም ሰዎች ሳሩም ቅጠሉ ነው የሚወዳቸው እነዚህ ልጆች። የነዚህን አብሮነት በጣም አብዛኛው ሰው ደግፎታል። አብዛኛው ሰው ደግሞ መለየታቸው ነው የሚፈልገው። እነዚህ ምቀኞች ናቸው። እና ይቺ ልጅ አሁን አላረገዘችም። መጀመሪያ ስፖንጅ ነው ይሄ የእርግዝና ስፖንጅ አለ የለ ፕላስቲኩ ስፖንጅ ነው ወይስ ፕላስቲክ ነው አድርጋ የመጣችው? እኔ አድርጌ አላቅም፣ ግን እንደምታዩት ከሆዷ ጋር ይሄ ከላይ የለጠፍኩትኝ በቀይ አክብቤ በጣም ነው የሚመሳሰለው። አንድ አይነት ነው፣ አንድ አይነት ይመሳሰላል። ሲቀጥል ከዚህ ልጅ ጋራ ተመካክራ ነው የሁለቱ ልጆች ብሩኬንና ሀይሚን ለመለየት በአጭር አማርኛ ማለት ነው። በአጭር አማርኛ ሀይሚን ይቺ ልጅ አሳመነቻት ማለት ሀይሚ የለፋችበትን ህይወት አጣች ማለት ነው። የለፋችበትን ህይወት አጣች፣ ብዙ ዋጋ የከፈለችበትን ህይወት አጣች ማለት ነው። እውነተው ባልተረጋገጠ ነገር ምንድን ነው ያለችው? እንደውም ሀይሚዬ ሁለታችሁም መመርመር አለባችሁ፣ ልጁ እኮ የሁለታችሁም ላይሆን ይችላል ነው ያለችው። አባት ነኝ ብሎ የመጣውምም የብሩኬምም ላይሆን ይችላል፣ ግን ሁለታችሁም መመርመር አለባችሁ። ግን ሀይሚ ምንድን ነው ያለችው? አሁንም ላይ ብሩኬን ልታምነው አልቻለችም። እስካሁንም ድረስ ብሩኬን ልታምነው አልቻለችም። ምክንያቱም ምን መሰላችሁ? አሁን ሀይሚዬ በተለይ ደግሞ ሊያሳምናት ያልቻለው ነገር የልጅቷ ምላሷ። ሌላው ነገር ደግሞ ሞር ሀይሚ ጥርጣሬ እንዲፈጥርባት ያደረገው ልጅቷን ቡታጅራ ላይ አግኝቻታለሁ ያለው ነገር ነው። ብሩኬ ይሄንን ባይላት ትተው ነበረ ማለት ነገሪውን ትተው ነበረ። እየዋሸሽ ነው በቃ እኛን ለማላየት ነው ልትል ትችል ነበረ። ግን እሳ ሀይሚ አሁን ይችል ያገኛት ማለት የሆነ ነገር ተፈጠረ አይደለም። እኔ ይህንን ነገር በጣም ደጋግሜ እየተናገርኩት ነው ያሉት። ምክንያቱም በጣም ግራ ገባኝ። አሁን ላይ ሀይሚ ተስፋ ቆርጣለች። ልቧ በጣም ደምቷል። ልቧ በጣም ተሰብሯል። ግን እንደው አይበለውና እንኳን ልጁ የብሩኬ ቢሆን ሀይሚ ከሱ ጋር መቀጠል አለባት ብላችሁም የተከራከራችሁ ሰዎች አላችሁ። እኔ ይሄ ነገር ለሀይሚ ሁለተኛ ስብራት ነው የሚሆነው። ሲቀጥልም ደግሞ ይሄ ድራማ ነው። በድራማ ውስጥ ውሸት ያዘለ ድራማ ውስጥ ግን እነዚህ ልጆች ለመለየት ነው። አሁን ላይ የሀይሚ ተስፋ መቁረጥ በጣም እኔን ግራ አጋብቶኛል፣ አወዛግቦኛል። ሀይሚ እውነት እንደዚህ ተስፋ መቁረጥ ውስጥ ባትገቢ ባትሰላቺ 2 ዓመት ካሳለፍሽው ጊዜ ውስጥ አይበልጥብሽም። 3 ወር ማለት ነው። ትንሽ ነች፣ ቀላል ነች። 3 ወር ጠብቀሽ የልጁን ዲኤን ምርመራ አይተሽ በቃ
በቃ አይተሹ ከዛ በኋላ የምትወስኙን ውሳኔ ትወስኛለሽ። አሁን ላይ ግን ምንም ባልተረጋገጠ ነገር ከሱ ከብሩኬ አጠገብ አልሆንም ማለት ዋጋ የሚያስከፍልሽ ነገር ነው ሀይሚዬ። ምክንያቱም እኔ አሁን ላይ እኔ አንቺን አንድ ጥያቄ መጠየቅ እፈልጋለሁኝ። 2 ዓመት ሙሉ አብራችሁ ስትኖሩ ከብሩኬ ጋራ በነበራችሁ የፍቅርም ጊዜ በሉት የጠብም ጊዜ በሉት በነበራችሁ ጊዜያቶች ውስጥ አንቺ እሱን ሳታምኑ ነው እንዲህ አብረሹ የነበርሽው እስከ ዛሬ ድረስ ስላመንሹ ስለተማመንሽበት ነው አደለ? ታዲያ አሁን የማንንም ኮተታ መንገደኛ መጥቶ እናንተን ለመለየት ይሄ ልጅ የብሩኬ ነው ስላለች ምንም ባልተረጋገጠ በውሸት አሁን ጥላት ከቦት ባለ ሰዓት አላምንህም ማለት በጣም ይከብዳል። በዋነኝነት አንቺ ነሽ ከብሩኬ ጎን መቆም ያለብሽ ሀይሚ። ነገ የሚቆጭሽን ነገር አንቺ ብቻ አይደለሽም፣ እኛም የሚቆጨንን ነገር ስንት ዋጋ የከፈሉ ልጆች አሉ ለዚህ ፍቅር ለዚህ አብሮነታችሁ። ተስፋ ቆርጠሽ አላምንህም ብለሽ ከዚህ ሴትዮ ጋራ እኩል መከራከር የለብሽም። በቃ ልብሽን ሙሉ ለሙሉ ይቺ ሴት እንደሰረቀችሽ ነው የተረዳሁትኝ። ወደ ቀልብሽ ተመለሺ። ልጅቷ ሲጀመር ፕላስቲክ ነው አርጋ የመጣችው። ልጁ ግን ትክክለኛ ፍቅረኛዋ ነው፣ ግን እርጉዝ አይደለችም። ይሄ ልጅም ራሱ ያውቃል ይሄንን ሴራ ማለት ነው። ሌላም ሰዎች አሉ፣ እኔ አስፈላጊ ከሆነ ስማቸውን መጥራት እችላለሁኝ። ግን መጀመሪያ ይችን ሴት ነው እኛ ጥግም ልናስዛት የምንችለው። ከኛ በላይ ደግሞ ሀይሚ ነች ጥግ ልታስዳት የምትችለው። እሰይ እንኳን አደረገ ምናምን ብለሽ በቃ ሌለ ለብሩኬ ጠበቃ መቆም አለብሽ። የምሬን ነው ሀይሚ። እና ይሄንን ብታደርጊ አሁን ላይ በጣም አሪፍ ነገር ነው። ይሄንን ደግሞ እንጠብቃለን እንደምታደርጊው። እኔ በበኩሌ ተስፋ አለኝ፣ ሙሉ እምነትም አለኝ። አንቺ ዛሬ እዚጋ ካልቆምሽ ነገ ብሩኬ ያልሆነውን ነገር ሆነ ብለው እንደወቀሱት ስሙን እንዳጠፉት የአንቺን ስም ለማጥፋት ምን የሚያግዳቸው ይመስልሻል? ነገ የማትፈልጊው ነገር ውስጥ ዙሪያ ጥምጥም ወስደው ቢከቱሽ የምታውቂው ነገር አለ? የለም። ብሩኬም ሳያውቀው ዙሪያ ጥምጥም ሄደው ይኸው ልጁ ያንተ ነው ተብሎ የሆነ በቃ አንቺን ሊያሳጡሽ በሚችሉበት ጎዳና ውስጥ ጥልፍልፍ ውስጥ ነው ያስገቡት አሁን እና የተጥለፈለፈ ህይወት ውስጥ ነው የከተቱት። እና ይሄንን ከዚህ ውስጥ ደግሞ በተለይ አሁን ላይ እየተደረገው ባለው ነገር አንቺ ከጎኑ ቆመሽ ኖ ማለት አለብሽ ሀይሚ። ይሄንን እንደምታደርጊው ሙሉ ተስፋ አለኝ እስከ ልጁ ውጤቱ እስከሚታወቅ ድረስ። ከዛ በኋላ ደግሞ ያንቺን ውሳኔ ነው። እኔ በዛ ውስጥ የሆነ አጉል ነገር እንኳን ቢፈጠር ይሄ ይሁን እንደዛ አድርጊ ሀይሚዬ ስለ ፍቅራችሁ ምናምን ብዬ አልከራከርሽም በጭራሽ። ምክንያቱም ህይወትሽን አንቺ ነሽ የምትኖሪው፣ እኔ ወይንም ሌሎች ሰዎች አይደለንም። ከምንም በላይ አንቺ ነሽ የምትኖሪው ህይወትሽን። ግን እስከ 3 ወር ግን አብረሹ ብትጋፈጪ ጥሩ ነው ሀይሚ። የዝን ያክል ናት እንዴ በቃ ምናምን ነገር በቃ እኔን አታምነኝም? ሳታምነኝ ነው እንዲ አብራ እኔን የምታሞጋግሰኝ እወድሃለሁ የምትለኝ መልካምነቴን የምትገልጠኝ በአፏ ብቻ ነው እንዲህ ብሎ ብሩኬም ሊታዘብሽ የሚችለው ነገር ነው ማለት ነው። አሁን ላይ ቤተሰብ እኔ የተረዳሁትኝ እንደዚህ ነው። ለማንኛውም እናንተን በቻላችሁት አቅማችሁ ከብሩኬ ጎን ቆመሽ ይችን ሴት ከህይወታችሁ ለማስወገድ ሞክሪ ማለታችሁን አትዘንጉ ማለት ፈልጋለሁ። በዛ አጋጣሚ ጥላት ካልሆነ በቀር አሁን ላይ ብሩኬን አትመኒው ብሎ ወገቡን ይዘው የሚከራከር ሰው ሊኖር አይችልም፣ ጥላት ካልሆነ በቀር ማለት ነው። እመኒው አይደለም ግን እስከ 3 ወር ድረስ ነው እመኒው እያልን ያለ ነው። ከዛ በኋላ ደግሞ ውጤቱ ከታወቀ በኋላ መጥፎ ነገር ከተፈጠረ እሷ ተወስናለች ነው እያልን ያለ ነው። አሁን ግን ለውሳኔ አትቸኩኝ ነው ዋናው ፖይንቱ።